እና ይሄን ሶ ማች በጣም ነው የማመሰግነው። በጣም ግልጽ አድርገህ ገልጸዋል። እኔም ከዚህ በላይ ጥያቄ አላበዛብህም። አንድ የመጨረሻ ብቻና ልውረድ፣ በቃ ይቅርታ። ኦኬ። እና ወንድሞቼ በጣም አመሰግናለሁ። ትናንት በሰራሁት ቪዲዮ በጣም ብዙዎቻችሁ ጥያቄሽን እንመልስልሻለን። እንዲሁም ደግሞ መቀጠል ግን ፍርሃት ይሆን ጥላቻ ባላቅም አንዳንድ ሰዎች የምታደርጉትን ነገር ለኔ ብትተው ጥሩ ነው። ታውቂያለሽ፣ ለምን ከነሱ ጋር ታወሪያለሽ? ለምን እሺ። እና ይሄን ሶ ማች በጣም ነው የማመሰግነው። በጣም ግልጽ አድርገህ ገልጸዋል። እኔም ከዚህ በላይ ጥያቄ አላበዛብህም። አንድ የመጨረሻ ብቻና ልውረድ፣ በቃ ይቅርታ። ኦኬ። እና ታዲያ ይሄ በጣም የሚገርም ነገር ነው፣ ስለ ክርስቶስ እየተናገረክ ያለው ማለት ነው። በእውነት ነው የምልህ። ታዲያ ለምንድን ነው የክርስቶስን መጽሐፍ ማሰብኩት? ማለት ይሄን ያህል አሁን እንደሚመጣ እግዚአብሔር ምን ያህል ለክርስቶስ ቦታ ስለሰጠው ነው በመጨረሻው ዓለም ላይ መጥቶ የሱን ህዝቦች ይዞ የሚሄደው ወደ ገነት። የገነት ቁልፍ ኖሮት አስብ፣ ጻድቃንን ከምድር እስከ ማውጣት ድረስ ቦታ የሰጠው ምን ያህል ትልቅ ቢሆኑ በእግዚአብሔር ፊት ማለት ነውና ልልህ የፈለኩት ታዲያ ክርስቶስን የሚመስል ምንድነው አስተማሪ ልኮልን የሱን ህጎች ታዲያ ሁላችንም የሰው ልጆች በሙሉ ለምን አልተከተልንም? ለምን ቁርአን ምናምን መጣ? ዋይ እንደ ሰው ሆኜ ነው የምጠይቀው። እሺ እንደ ምንም ሆኜ አይደለም። ገብቶኛል። እሺ ክርስቶስን በጣም እንወደዋለን፣ በጣም እንከተለዋለን። ሙስሊሞች በደንብ አድርጋችሁ አዳምጡ። መጽሐፍ ቅዱስ ላይ በገለጸው መልኩ ከተባለ አዎ መጽሐፍ ቅዱስ ላይ በተገለጸው መልኩ ለምሳሌ ላንሳላችሁ። ክርስቶስ እኔ ሰው ነኝ አለ። አዎ ሰው ነህ አልነው እኛ። ክርስቶስ እኔ መልእክተኛ ነኝ አለ። አዎ መልእክተኛ ነህ አልነው። ክርስቶስ እኔ አምላክ አለኝ አለ። አዎ አምላክ አለህ አልነው። ክርስቶስ አንዱን አምላክ በብቸኝነት ለእርሱ ብቻ ተገዛ፣ እርሱን ብቻ አምልኩ አለ። እሺ ብለን ተቀበልን። አያችሁ አይደል? ነገር ግን እናንተ ናችሁ ክርስቶስን ያልተከተላችሁት። ክርስቶስ እኔ አምላክ ነኝ አምላክ አለኝ እያለ አንተ ራሱ አምላክ ነህ ብላችሁ ተቃወማችሁት። ክርስቶስ እኔ ሰው ነኝ ብሎ ቃል በቃል እየተናገረ ሰው ብቻ አይደለህም ፍጹም ሰው ፍጹም አምላክ ነህ ብላችሁ ተቃወማችሁት። ክርስቶስ አምላኬ ከእኔ ይበልጣል እያለ አይበልጥህም እኩል ነህ በፍጹም ብላችሁ ተቃወማችሁት። ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝም እያለ ሁሉን ማድረግ ትችላለህ ተሳስተሃል አላችሁት። ማን ነው ታዲያ ክርስቶስ ተከታይና ተቃዋሚ? እኛ ክርስቶስ ያለውን ሁሉ ያው ተቀበልን። አምላክ አለኝ አለ። ስለ አምላኩ ማንነት ተናገረ። ያ አምላክ አንድ ብቻ ነው አለ። ተሳስተሃል፣ ክርስቶስ አንድ ብቻ አይደለም አንድም ሶስትም ናቸው አንተም ጭምር አለህበት አላችሁት። ለራሱ ግን ክርስቶስ ወደ ሰማይ ቀጥ ብሎ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አምላክ ሆይ አንድና ብቸኛ አምላክ አንተ ነህ አለ። በቃ አንድ ሶስትም ናቸው ብላችሁ ተቃወማችሁት። ታዲያ የክርስቶስ ተከታይ ማን ነው? በመጽሐፋቸው ራሱ ብንሄድ እኮ እኛ ነው ታቻለ። ክርስቶስን የምትወዱት ከሆነ ወላሂ በጣም እንወደዋለን፣ በጣም እናከብረዋለን። እኔ ለክርስቶስ በልቤ ውስጥ ከራሴ በላይ ክብር አለው። ገብቷችኋል? ዓለም ላይ ያለ ሰው አሁን ቢደመር እንዳው ከመጀመሪያ እስከ መጨረሻ ያለ ህዝብ የክርስቶስን እችን ታክል አያክልም ከአምላኩ ዘንድ ያለው ቦታ። ክርስቶስ በጣም ጻድቅ ሰው ነው፣ በጣም ደግ ሰው ነው፣ በጣም መልካም ሰው ነው፣ በጣም ጀግና ሰው ነበር፣ የጥበብ ሰው ነበር። ገብቷችኋል? በዘመኑ የነበሩ ጠላቶች በጣም ከባድ ጠላቶች ነበር። ሮማውያኖች ናቸው፣ እጅግ በጣም አደገኛ እጅግ በጣም ኃያላን ናቸው። በፊታቸው ቆሞ እውነትን ይናገር ነበር፣ አይፈራቸውም ነበር። ስለ አንዱ አምላክ ይሰብክ ነበር። ያን አንዱን አምላክ ሊያስተዋውቅ መጣ እንጂ ራሱን እንደ አምላክ ሊያደርግ አልመጣም። እኔን አምልኩ ሊል አልመጣም፣ አላለምም። የክርስቶስ ወዳጆች በክርስቶስ ትምህርት ውስጥ እኔ አምላክ ነኝ አምልኩኝ የሚል አታገኙም። እርሱን የምትወዱት ከሆነ ትምህርቱን የምትሰሙና የምትከተሉ ከሆናችሁ ነገ የትንሣኤ ቀን ከእርሱ ጎን መሆናችሁ መቀስቀስን ከፈለጋችሁ የእርሱን ትእዛዝ ፈጽሙ። ትእዛዙ ምንድን ነው ከተባለ አምላክ እንዳለው አስተምሯል። አንድ አምላክ እንደሆነ አስተምሯል። ያን አምላኩን ተቀበሉ፣ ያን አምላኩን አምልኩ። የአብርሃም የይስሐቅ የያዕቆብ አምላክ ቦታቸዋል አይደል? ያ ነው ያ አንዱ አምላክ እንጂ አምላክ አንድም ሶስትም ነው ብሎ አሳቷቸው። ይሄ ክርስቶስ ትምህርት አይደለም። ይሄ አምላክ ስለኛ ኃጢአት ሞቷል ብላቸው አስተማሯቸው። ክርስቶስ አምላክ ነው አላቸው። እርሱን አምልኩ አላቸው። እንዳለ ከመንገዱን ያሳቷቸው። ከመንገዱን ያሳቷቸው ወደ ሲኦል ነው እየወሰዷቸው ያሏቸው አባቶቻቸው። ቆም ብላችሁ አስቡ። ቦታቸዋል መሲሁ የትንሣኤ ቀን ይጠየቃል። አምላክ አላህ በቁርአን ላይ ሲናገር መሲሁንና ሲያመልኩት የነበሩ ሰዎችን ገና የትንሣኤ ቀን ቀስቅሼ ፊት ለፊት አገናኛቸዋለሁ ይብላል። ፊት ለፊት በሚያገናኛቸው ጊዜ ክርስቶስን ይጠይቀዋል አላህ። ወኢዝ ቃለ አላሁ ያ ዒሳ ብነ መርየም አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ።
አንተ የማርያም ልጅ ሆይ ይለዋል። ከእኔ ውጭ አንተን እንዲገዙህና እንዲያመልኩህ ሰዎችን አስተምራቸው ነበር፣ እነዚህ ሰዎችን ሲያመልኩህ ነበር ይለዋል። ታዲያ ክርስቶስ ምን ብሎ ይመልሳል? ቃለ ሱብሓነክ። ተመልከቱ፣ መጀመሪያ የሚቆመው ስለ አምላኩ ክብር ነው ክርስቶስ። በዚያን የትንሣኤ ቀን ራሱ አይ እኔን ያመልኩኛል አላልኳቸውም ብሎ አይደለም የሚጀምረው። ከአምላኩ መጀመሪያ እንዳለ በቃ ተጋሪዎችን ሁሉ ያጠራል። ራሱንም ቢሆን ሱብሓነክ አለ። አምላክ ያላህ ሆይ ለአንተ አጋር ከመሆን ጥራት ይገባል፣ ለአንተ አጋር ከመኖር ጥራት ይገባል። እኔ አንተ አጋር አይደለሁም ብሎ መጀመሪያ አምላኩን ብቸኛ እንደሆነ ይገልጻል። የዛሬ ራሱ ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ይላል። ለእኔ የማይገባኝን ልሞግት አይቻለኝም ምን ያላልኳቸውም ይላል። ቀጥሎ እኔ አይገባኝም መመለክ ሲጀመር ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ፣ ለእኔ ያልሆነን ነገር አድርጉልኝ፣ በይሄን ነገር አምልኩኝ፣ ተገዙኝ ብዬ ልላቸው አይገባኝም። ሲጀመር ለእኔ አይገባኝም ይሄ ነገር አላልኩም ይላቸዋል። ኢንኩንቱ ቁልቱሁ ፈቀድ ዓሊምተህ፣ እንደው ብዬም ከሆነ በእርግጥም አውቀኸዋል ይላል። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ፣ በእኔ ውስጥ ያለውን ሁሉ አንተ ታውቃለህ፣ በአንተ ውስጥ ያለውን ግን ላውቅ አይቻለኝም ይላል። ኢነከ አንተ ዓላሙል ጉዩብ፣ አንተ የሚለውን ደጋገመው። ተመልከቱ ሊተእኪድ ኢነከ አንተ ካለ በኋላ አንተ ደግሞ አንተ ይላል። አሁን ምንድን ነህ አለው አምላኩን። ዓላሙል ጉዩብ፣ ዓሊም አይደለም፣ ዓላም ከዓሊም በላይ ነው። አንተ የሩቅንና ድብቅን ሁሉ የምታውቅ የሆንክ አምላክ ነህና ይለዋል አላህ። ከዚያ በኋላ ወደ ህዝቦቹ ይዞራል ክርስቶስ። ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ ይላል። አን ያዕቡዱላህ ረቢ ወረበኩም፣ አንተ እንድናገር ያዘዝከኝን ቃል እንጂ አልተናገርኳቸውም። እነዚህን ያልኳቸውም የተናገርኳቸውም የእኔንም የእናንተንም አምላክ የሆነውን ተገዙን ያልኳቸው ይላል። የእኔንም የእናንተንም ጌታ የሆነውን አላህን ተገዙ አልኳቸው እንጂ በፍጹም እኔን አምልኩኝ አላልኳቸውም ነው። ወኩንቱ ዐለይሂም ሸሂደን ማ ዱምቱ ፊህም ይላል። በመካከላቸውም እስካለሁ ድረስ አብሬያቸው ነበርኩኝ ይላል። ፈለማ ተወፈይተኒ፣ ወደ አንተ ካሳረግከኝ በኋላ ከወሰድከኝ በኋላ ግን ኩንተ አንተ ረቂብ ዐለይሂም፣ አንተ ነበርክ ስትጠባበቃቸው የነበርከው። በመካከላቸው እስካለሁም ድረስ አብሬያቸዋለሁ። አንተ ከወሰድከኝ በኋላ ግን ምድር ላይ ምን እንደሚሆን የማውቀው ነገር የለኝም። ሙስሊም እህት ወንድሞቼ በጣም አመሰግናለሁ። ትናንት በሰራሁት ቪዲዮ በጣም ብዙዎቻችሁ ጥያቄሽን እንመልስልሻለን እንዲሁም ደግሞ አንዳንድ ቤቶችን ስትጠቁሙኝ ነበረ። አመሰግናለሁ። በዚሁ አጋጣሚ ግን ቅንነታችሁን ሳላደንቅ አላልፍም። አንድ ሰው በእስልምና ላይ ጥያቄ አለኝ ሲል በዚህ ልክ ማለት በቅንነት እናስረዳሻለን ነው ምን እያላችሁ የሄዳችሁበት መንገድ በጣም ነው ደስ የሚለው። እንዲሁም ደግሞ እኔ ራሴ ጥያቄዎችን አዘጋጅቼ መጥቼ ጠይቃለሁ ማለት ነው። በጣም ብዙ ጥያቄ ስላለኝ ጥያቄዎችን ላዘጋጅና መጥቼ ጠይቃለሁ። ከዛ መቀጠል ግን ፍርሃት ይሆን ጥላቻ ባላቅም አንዳንድ ሰዎች የምታደርጉትን ነገር ለእኔ ብትተው ጥሩ ነው። ማለትም ለምን እነሱን ትጠይቂያለሽ፣ ለምን ከእነሱ ጋር ታወሪያለሽ፣ ለምን እንደዚህ ታደርጊያለሽ አይባልም። ኦኬ፣ ይሄ የራሴ ውሳኔ ነው። እኔ የትኛውንም ሰው የመጠየቅ መብት አለኝ እና በእኔ ጉዳይ ጣልቃ ባትገቡ ደስ ይለኛል። እኔ ምን ማድረግ እንዳለብኝ አውቃለሁ፣ ምን መጠየቅ እንዳለብኝ አውቃለሁ፣ ማንን ማውራት እንዳለብኝ አውቃለሁ። እና ፍራቻ ይሁን ጥላቻ ባይገባኝም አንዳንዶቻችሁ አልፋችሁ ሄዳችሁም ስድብ ጀምራችኋል። አንዳንዶቻችሁ ሰልማለስ ትላላችሁ። ባይዘው ጥያቄ መጠየቅ በራሱ ነውር አይደለም። እውነት ካላችሁ ጠይቁ። እኔ ጋር እውነት አለ ካላችሁ መጠየቅ፣ ወይስ እናንተ ጋር ያለው እውነት አስተማማኝ አይደለም? ስለዚህ መጠየቅ ወይም ደግሞ የሚጠይቅን ሰው በዚህ ልክ መሳደብ፣ በዚህ ልክ ያልሆነ ስም መስጠት ተገቢ ነው ብዬ አላምንም። እና ጥያቄ ያለባችሁ ሰዎች የትኛውንም ሰው ጠይቁ። ኦርቶዶክሱንም፣ ፕሮቴስታንቱንም፣ ሙስሊሙንም የመጠየቅ መብታችሁ የተጠበቀ ነው ማለት ነው።